ፖለቲካ የማህበረሰብ ችግሮችን በመፍታት የጋራ ከፍታን ለማረጋገጥ የሚከወን ነው። ፖለቲከኞችም ከራሳቸው ተሻግረው የብዙሃኑን ፍላጎት ለማርካት የሚሰሩ መሆን እንደሚገባቸው ጽንሰ ሐሳቡን በቀረጹት ሀገራት ይታመናል። እንደ ኢትዮጵያ ባሉ ሀገራት ግን ከዚህ ትርጉም እጅጉን የራቀና የግል ጥቅምን ማጠንጠኛ ያደረገ ፖለቲካ ሲተገበር ኖሯል። የኢትዮጵያ ፖለቲካ አንብበን በሳይንስም በአመክንዮም ብቻ ሳይሆን በመኖር ያየነው የራሱን ሞራል የጣሰ ሆኖ ነው ያየነው። ይሄ የራሱን ሞራል የጣሰ ፖለቲካ ወይም ቡድን ወይም አስተሳሰብ ከሱ የሚጠበቅ መልካም ነገር አይኖርም። ለዛ ነው ህዝብና ሀገር ብዙ ጊዜ የሀገር ሉዓላዊነት ፈተና ውስጥ የገባ ነው። በተደጋጋሚ በቅርብ በዚህ 6-7 ዓመት ውስጥም የኔ ፖለቲካ ከከሰረ የኔ ስልጣን ከዋጋ ከሌለው ካጣው የምን ሀገር ነው የምን ሐሳብ ነው የሚል ስታቢም የተፈጠረው የፖለቲካችን የሞራልና የስነ ምግባር ዝቅጠት ነው። ፖለቲካ ሳይንስ በመሆኑ በእውቀትና በከፍተኛ ጥንቃቄ መመራት ያለበት እንደሆነ ምሁራን ይገልጻሉ። ለዚህም ነው የፖለቲካ ልህቀት የሚታየው ስሜትን በማስተዳደር ብቃትና ስክነት ነው የሚባለው። ዜጎች ችግሮቻቸውን ለመፍታት በጋራ ውሳኔ የሚያሳልፉበት መንገድ ማለት ነው ፖለቲካ። ይህንን ፖለቲካ ደግሞ የተረጋጋ እንዲያደርጉ የሚያስችሉት ደግሞ የተለያዩ አይነት አካላት አሉ ተብሎ ይታመናል። ባለድርሻ ከሚባሉት አካላት እኛ አንድ ነን ብለን እናምናለን። የተፎካካሪ ፓርቲዎች በድርጅታዊ መዋቅር መጠንከር፣ መጎልበት እንዲሁም ደግሞ በሐሳብ ሽያጭ የተሻለ ሐሳብ ይዞ መገኘት የተፎካካሪ ፓርቲ ሚና ነው። ከዚህ መርህ ሸሽተው በግል ስሜት የሚንቀሳቀሱ ሁሉ ለህዝባቸውና ለሀገራቸው ተጨማሪ ዕዳ ከመሆን በቀር ጠብ የሚል መፍትሄ አላመጡም። ለዚህ ደግሞ ከጥንት እስካሁን በቂ አብነቶች አሉን። የአካባቢውን ህብረተሰብ ለመጥቀም ብሎ ነፍጥን የሚያነሳ ወይም ኃይልን እንደ አማራጭ የሚወስድ የሆነ አካል ህዝቡን ይበልጥ የጎዳው ነው። የትግራይን ህዝብ እንደ ትልቅ ምሳሌ መውሰድ ይቻላል። ለትግራይ ህዝብ እንከላከላለን ብሎ የጀመሩት ጦርነት የትግራይን ህዝብ ያደቀቀው። በአማራ ክልል አካባቢ ያሉ በኃይል የሚንቀሳቀሱ ኃይላትም ህዝቡን እንጠቅማለን ብሎ የተነሱት ግን ህዝቡ እየተጎዳ ነው። ሊትራሊ በየትኛውም አይነት መመዘኛ ብናየው ህዝቡ እየተጎዳ ነው። ስለዚህ ህዝብ ሊጠቅም አይችልም። ህዝብን አስጨርሶ ወይም ህዝብ ካለቀ በኋላ የሰው ህይወትም በዛው ሂደት ከጠፋ በኋላ የሚገኝ ፖለቲካ ትርፍም አይደለም፣ ኪሳራ ነው። ለሀገርም ኪሳራ ነው፣ ለትውልድም ኪሳራ ነው። ከመጣንበትም ወደ ኋላ መመለሳችን ነው። ያንን አካሄድ የተከተል እንደሆነ ይህ መንገድ ከራስ የተሻገረ የፖለቲካ ዓላማን አጥፍቶ እኔ ከሌለው ሁሉም ይጥፋ የሚል አመለካከትን የፖለቲካ መዘወሪያ ባደረገባቸው ዓመታት ኢትዮጵያ እንደ ሀገር ብዙ ዋጋ ከፍላለች። የዚህ የፖለቲካችን ውድቀት ብዙ ነገሮች ላይ ብዙ ነገር እንድናጣ አድርጎናል። የሀገር ግዛት መገንጠል እንደተለመደው እንደሚታወቀው ከባህር በር መብታችን መራቅ ሁሉ ያመጣው የፖለቲካ ውጤታችን ነው። እውነተኛ ፖለቲካ ከራስ ተሻግሮ የጋራ ዓላማን ለማስፈጸም የሚደረግ እንቅስቃሴ ነው። እውነተኛ ፖለቲከኞችም ከራሳቸው ስሜትና ፍላጎት ተሻግረው የማህበረሰቡን ደህንነትና ምቾት ለማረጋገጥ የሚተጉ ናቸው። እነዚህ ያለፈውን ሱት መንገድ ከመሰረቱ ለመቀየር የመጣው የመደመር መንግስት መጽሐፍ ሐሳቦች ናቸው። የተሻገረ የፖለቲካ ዓላማ ያለው የፖለቲካ መሪ ከራሱ አልፎ አገርን የሚያስቀድም እንግዲህ የግል መልከታ ብዙ ጊዜ በሐሰት ላይ ተገነባ ይሆናል። ህዝብን ለማማለልና ጊዜያዊ የሆኑ የፖለቲካ ጌኖችን ለማግኘት ወይ ደግሞ ጥቅሞችን ለማግኘት ብለህ የምትሰራው ስለሆነ መጨረሻው ፌለር ነው። ከራስ የተሻገረ የፖለቲካ አመለካከት አገርን የሚያስቀድም አካባቢን የዋጀ ዓለምን የሚቃኝ የፖለቲካ አመራር ያስፈልጋል ማለት ነው። ይህን መንገድ ተከትለን የፖለቲካ ቅኝታችንን በሐሳብ የሚመራና የሰከነ መንገድን የሚመርጥ ስናደርገው ታዲያ ሀገር በብዙ ትጠቀማለች ይሉናል ምሁራኑ። የሰከነና የረጋ የፖለቲካ አውድ የኢንቨስትመንት አማራጮችን በጣም ይጨምራል። የውጭ ኢንቨስትመንት ይጨምራል። የስራ ዕድል፣ ኢንፍራስትራክቸር ከመሰረተ ልማት እንቅስቃሴ አንጻርም በጣም ትልቅ አስተዋጽኦ አለው። የሰከነ የፖለቲካ ለዲፕሎማሲው ትልቅ ጡንቻ ነው። የረጋ የፖለቲካ አሬና መፍጠር አንድን ሀገር ተፈላጊ እንድትሆን አንድን ሀገር ወደ ተሻለ የኢኮኖሚ ማማ ላይ በማስቀመጥ ተግባራዊ የፖለቲካ ሐሳቦችን ለማስመር የሚመች አውድ ይፈጥራል። ኢትዮጵያ ወደፊት ለመጓዝ የሚያስችሉ በርካታ ተስፋዎች አሏት። እነዚህን ተስፋዎች ወደ መሬት አውርዶ የሚጠቀም ትውልድ እንዲኖር መስራት አሁን አንገብጋቢው የቤት ስራ ነው። ይሄ መጽሐፍ ይሄን ሐሳብ ይዞ የሆነ ቦታ ላይ መቀመጥ ሳይሆን ወደ ትውልዱ መድረስ አለበት። የተወሰነው ከዛ ተወስዶ በትምህርት ውስጥ የሚግባ በሌላ መንገድም ይሁን ትውልዱ መማር አለበት። ትውልዱ ለሀገር
ቅድሚያ የሚሰጥበትን እንደገና የሀገራችንን ፖለቲካ በጥሎ ማለፍ በሴራ የተተበተበ ትውልድን መከራና ችግር ውስጥ እየጣለ የመጣ ስለሆነ ከዛ መውጣት የሚቻለው አሁንም በእኛው በራሳችን ልጆች ነው።